የሀበሻ ጀብዱ ምዕራፍ 28 ከሽፍቶች ጋር ግብግብ። ከ5 ወር አስቸጋሪ ህይወት በኋላ ለመጀመሪያ ጊዜ ጣሪያና ግድግዳ ባለው የሹሙ ጎጆ ቤት ውስጥ መደብ ላይ ሳር ተጎዝጉዞልኝ ለ4 ሰዓት ያክል ወገቤን አሳረፍኩ። 4 ሰዓት ገደማ እንደ ሬሳ ከተጋደምኩበት መደብ ላይ ልጅ ወልደ ገብርኤል ቀሰቀሰኝና ለቀጣዩ ጉዟችን ተነሳን። ሁላችንም ጊዜ ሳናባክን በአፋጣኝ ተነስተን በተቻለ ፍጥነት እየተጓዝን አምባራዶም ከራስ ሙልጌታ የጦር ሰፈር መድረስ አለብን። እንግዲህ ከራስ ሙልጌታ የጦር ሰፈር ለመድረስ ቢቀረን የ2 ቀን መንገድ ብቻ ነው። በዛሬው የሌሊት መንገዳችን በአፋጣኝ ከፊታችን የተዘረጋውን ገላጣውንና ሜዳማውን መንገድ ተጉዘን ጊባ ወንዝ መድረስ አለብን። ጊባ ወንዝ ከደረስን የጊባ ወንዝ ዳርቻ ጥቅጥቅ ባለ ጫካ የተሸፈነች ስለሆነች ከነዚያ መዘዘኛ አውሮፕላኖች አይን በቀላሉ መሰወር እንችላለን። ሊነጋጋ አካባቢ ከወንዟ ዳርቻ ደረስን። ከዚያ ወደ ወንዟ ዘልቀን በመግባት ያንኑ ዳርቻ ይዘን በጉዟችን ገፋን። በዚህ ሁኔታ ስንጓዝ ውለን እነዚያ መከረኛ አውሮፕላኖች ድምፃቸው ከሩቅ ሲሰማን ከወንዟ ወጥተን ጫካ ውስጥ እየተደበቅን እነሱ ሲሄዱ ደግሞ መልሰን ወደ ወንዟ እየገባን ስንንቦጫረቅ ውለን ከቀትር በኋላ መስመራችንን ለውጠን ከወንዟ ወጥተን በቋጥኞች መሃል መንገዳችንን ሽቅብ ወደ ኮረብታው አድርገን ስንጓዝ ጀንበር ጠለቀች። በነጋታው ማለዳ በመንገዳችን ላይ ተበታትነው ወደ አቢ አዲ የሚሄዱ በሁኔታቸው እጅጉን በጣም መሰላቸታቸውና መድከማቸው የሚታወቅባቸው የኢትዮጵያ ወታደሮች አገኘን። እነዚህ ወታደሮች በአብዛኛው የሸዋ ኦሮሞዎች ናቸው። ባላምበራስ ኪዳነ ማርያም ከነዚህ የሸዋ ኦሮሞዎች ጋር ረዘም ላለ ጊዜ ሲወያዩ ቆዩ። ምንም እንኳን ስለምን እንደሚያወጉ ባላውቅም ከሁኔታቸው እነዚህ ወታደሮች እጅግ በጣም የተበሳጩና ያዘኑ ይመስላሉ። ምን ተፈጠረ ባላምበራስ ስል ስለ ሁኔታው ጠየኳቸው። ምን አልክ ጌታ? ምንም ጌታ አሉኝ ባላምበራስ ያለ ወትሯቸው ቃላቸውን ቆጥበው። አሁን የሆነ ነገር እንደተፈጠረ ስለጠረጠርኩ ባላምበራስን ወጥሬ ያስኳቸው። ባላምበራስም ሲያንገራግሩ ቆይተው እነዚህ ወታደሮች የሚሉት አሉ። ንግግራቸውን ገታ አድርገው ትንሽ አሰብ ካደረጉ በኋላ እንደገና ወደ እኔ መለስ ብለው አየህ ጌታ፣ እነዚህ ወታደሮች የሚሉት የራስ ሙልጌታ ጦር በአምባራዶም በጣሊያኖች ተከቧል ነው። እንዲያውም ጣሊያኖች ገፍተው መጥተው ገርገራን ይዘዋል። በዛልቃምባ ሜዳ ላይ ከፍተኛ ውጊያ እየተካሄደ ነው የሚሉት። ደጃዝማች ወልደ ማርያምና ደጃዝማች አውራሪስ የጣሊያንን ኃይል ስላልቻሉት ከምሽግ ወጥተው ወደ ኋላ ተመልሰዋል። ወደ ራስ ሙሉጌታ የጦር ሰፈር የሚወስዱት ሁሉም መንገዶች በጣሊያን ታጥረው ተይዘዋል። እናም ዘልቀን ወደ ደስ የምንሄድ ከሆነ ትንሽ ወደ ቀኝ ታጥፈን ጣሊያኖችን ወደ ግራ ትተን በአፋጣኝ ማለፍ አለባችሁ ነው የሚሉ። ወደ ራስ ሙልጌታ መሄዱ ራስን በራስ እንደ መግደል ነው የሚሉት ጌታ አሉኝ ባላምበራስ።
ከነዚህ የሸዋ ኦሮሞ የኢትዮጵያ ወታደሮች ተሰነባብተን ከተለያየን ጥቂት ጊዜ በኋላ ሌሎች ወታደሮች ልክ እንደ ፊተኞቹ ተበታትነው ሲጓዙ አገኘናቸው። እነዚህ ግን ሸወዮች አልነበሩም። እነዚህኞቹ ደግሞ የራስ ሙሉጌታ ጦር ጣሊያኖችን ገጥሞ ከገርገራ አባሮ አሁን መቀሌን ለመያዝ ከፍተኛ ውጊያ ላይ መሆኑን አስረዱን። ማንን እንመን? ልጅ ወልደ ገብርኤል የትግራይ ልጅ እንደመሆኑ መጠን የአካባቢውን ወግና ባህል የሕዝቡንም አስተሳሰብ ጠንቅቆ ከሁላችንም በላይ ያውቀዋል። አሁን ከሁለቱም ወገን እንደሰማነው እውነት ነገር ቢኖር በዚህ ሰዓት በአምባራዶም ከፍተኛ የሞት ሽረት ውጊያ እየተካሄደ ነው። እኛ አሁን ባለንበት ሁኔታ የኢትዮጵያ ወታደሮች የት እንዳሉና ጣሊያኖች በየትኛው አቅጣጫ እንኳ እንደመሸጉ ምንም የምናውቀው ነገር የለም። ይሄም አላዋቂነታችን በቀላሉ ከጣሊያኖች እጅ ሊጥለን ይችላል። እናም ልጅ ወልደ ገብርኤል ጊዜ ሳናጠፋ ወደ አቢ አዲ ተመልሰን ከራስ ካሳ ጦር ጋር እንቀላቀል ሲል ራስ ካሳ መንገድ እንዲመሩን የሰጡን ሽማግሌው ሹም ባህሩ ደግሞ የራስ ሙሉጌታ ጦር ተከቦ እንኳን ቢሆን ማንም የማያውቃት ሚስጥራዊ መንገድ ስለማውቅ ወደ ራስ ሙሉጌታ ያለ ችግር አደርሳቸዋለሁ ብለው ይምላሉ፣ ይገዘታሉ። አይዞህ ጌታ አታስብ፣ ሹም ባህሩ አለምንም ችግር ከራስ ሙሉጌታ ዘንድ ያደርሰናል። ጌታ ሙት፣ እንዲያው በጣሊያኖች መሃል እንኳ መሄድ ቢኖርብን ይሄ ሹም ባህሩ ሽማግሌ መሆኑን አትይ። ብልህና ትልቅ ሽማግሌ ነው። አይዞህ እንዲህ ብለህ እንዳታስብ፣ ከራስ ሙሉጌታ ዘንድ ያደርሰናል። ጌታ ሙት እያሉ ባላምበራስ ወተወቱ። የባላምበራስ ያሁኑ ውትወታ መማፀን የተላበሰ ይመስል ነበር። ባላምበራስ ኪዳነ ማርያም ወደ ራስ ካሳ የጦር ሰፈር አቢ አዲ ለመመለስ አጥብቀው የሚከራከሩት አንድ የግላቸው ምክንያት ስለነበራቸው ነው። ምናልባት እንዲህ በጊዜ ወደ ራስ ካሳ ጦር ሰፈር ብንመለስ የራስ ካሳ ጦር ሽማምንቶች ጣሊያንን ፈርቶ ተመለሰ ብለው እንዲያላግጡባቸው ፈጽሞ አልፈለጉም። ለራስ ካሳ 50ዎቹን ወታደሮችንና አንተንም ፈረንጅ ጌታ ከራስ ሙሉጌታ ዘንድ መንገድ መርቼ ላደርስ ቃሌን ሰጥቻለሁ። የገባሁትን የሰጠሁትን ቃሌን እጠብቃለሁ። ትልቁ ሽማግሌ ምንም እንኳን ብዙም ጉዳይ ብለን ባንሰማቸውም አንድ አንጀቴን የበላችኝ ቃል ተናገሩ። እንዲያው ብቻዬን እንኳ ከመላው የጣሊያን ሰራዊት ጋር መዋጋት ቢኖርብኝ እንኳን እዋጋለሁ፣ እሞታለሁ እንጂ ለካሳ የገባሁትን ቃሌን አልሽርም። ካሳ ይሙት እያሉ ለብቻቸው ይምላሉ፣ ይገዘታሉ። ምንም እንኳን የታጠቁት መሳሪያ ነገር ቢኖር አንዲት መጥረቢያ ብቻ ብትሆንም እንዲህ ፍጹም በራስ በመተማመን የገቡትን ቃል ለመፈጸም ያላቸው ጽኑ እምነትና አቋም አንጀቴን በላው። በዚህ መልኩ እያለን አልፎ አልፎ የምናገኛቸው የደከሙና ተበታትነው ወደ አቢ አዲ የሚጓዙ ወታደሮች ልክ እንደ ሸዋዎቹ የሜጫ ኦሮሞዎች ሁሉ የራስ ሙሉጌታ ጦር በጣሊያኖች መከበቡንና ወደዚያ ማምራቱ አደገኛ መሆኑን ደጋግመው ቢያስጠነቅቁንም በመጨረሻ ወደፊት ለመሄድ ወሰንና ለቀጣዩ መንገድ ተነሳን።
በትልቁ ሽማግሌ ሹም ባህሩ ምክር ዋናውን መንገድ ለቀን ወደ ተጎራባቹ ኮረብታማ ቁጥቋጦ የበዛበት መንገድ ገባን። ከኮረብታዋ አናት ላይ እንደወጣን እታች በዳልቻ ድንኳኖች የተጥለቀለቀው የጣሊያኖችን የጦር ሰፈር በትክክል ማየት ቻለን። ከዚቹ ኮረብታ ላይ ሆነን የአምባራዶም መንገድ በትክክል መቆረጧን ተረዳን። ከርቀት የመድፎች ጥይት ድምፅ ሲያጓራ ይሰማል። በአምባራዶም ትልቅ የጦርነት እሳት እየነደደ ነው። አሁን በቆምንባት ኮረብታ ዙሪያ ተአምራዊ ሰላም ሰፍኗል። ይሄ ተአምራዊ ሰላም ለጥቂት ጊዜም ቢሆን በጦር ሜዳ መሆናችንን አስዘነጋን። ለጊዜው በዚች ኮረብታ ላይ ምንም የሚያሰጋ ነገር እንደሌለ አድርገን ቆጠርን። ከኮረብታዋ ተነስተን ወደ ተራራው ስንወጣ አሁንም ዋናውን መንገድ ለቀን በስተቀኛችን መጓዝ ጀመርን። ልጅ ወልደ ገብርኤል እስካሁን ወደ አቢ አዲ እንመለስ ባይና የዚህ መንገዳችን አጥብቆ ተቃዋሚ ቢሆንም አሁንም ከጎኔ አብሮኝ እየሄደ ነው። ከአንድ ሰዓት ጉዞ በኋላ አሁን በትክክል መድፎችንና አልፎ አልፎ የሚንጣጡ መትረየሶች ድምፅ ይሰማን ጀመር። አውሮፕላኖች አሁንም እየመጡ ዞረውን ተመልሰው ወደ መጡበት አቅጣጫ ይበራሉ። የአውሮፕላኖቹ አብራሪዎች ሊያዩን አይችሉም። ገና የአውሮፕላኖቹን የርቀት ድምፅ ስንሰማ በጊዜ ዋናውን መንገድ ለቀን በቁጥቋጦችና ቋጥኞች ስር እንደበቃለን። ከዚያ አውሮፕላኖቹ ጎብኝተው ሲመለሱ ከየመሸግንበት ወጥተን ስንጓዝ፣ ሲመጡብን ስንደበቅ፣ ሲሄዱልን ወጥተን በጉዟችን ስንገፋ ከተራራው ወገብ ላይ ደረስን። በዚህ መልኩ በጠባቧና በገላጣዋ መንገድ ስንጓዝ ከመንገዷ በስተቀኝና በስተግራ በኩል ካሉ አጫጭርና ጥቅጥቅ ካሉ ቁጥቋጦዎች ውስጥ ነጭ ሸማ የለበሱ ታጣቂ ባላገሮች ብቅ ብቅ ማለት ጀመሩ። እነዚህ ታጣቂ ባላገሮች የትግራይ ልጆች ናቸው። ሁሉም ታጥቀዋል። እነዚህ ታጣቂዎች ደረጃ በደረጃ ከየቁጥቋጦው ውስጥ እየወጡ ወደኛ መቅረብ ጀመሩ። ወደፊት እንዳንሄድ መንገድ ዘጉብን ማለት ይቻላል። ይሁን እንጂ በአንዳቸውም ላይ የጠላትነት አይነት ስሜት አይነበብም። በስዩም አምላክ ወዴት እየሄዳችሁ ነው? አለ የአንድ ወጣት የእነዚህ ባላገሮች ሹም ድምፅ ነው። በካሳ አምላክ ወደ ራስ ሙሉጌታ እየሄድን ነው ሲል ልጅ ወልደ ገብርኤል መለሰለት። አሁን ልጅ ወልደ ገብርኤል ወደ ወጣቱ ሹም ዝግ ባለ እርምጃ እየተራመደ ሄዶ በራስ ካሳና በራስ ስዩም የተፈረመ የይለፍ ደብዳቤ ወረቀታችንን አሳየው። ይሄ ወጣት የተማረ ሹም ኮስተር ለማለት ሞከረ። ግን ከመካከላችን ይሄ ወጣት የተማረ ሹም ከጀርባው ስውርና አደገኛ ጨዋታ እየተጫወተ እንደነበረ የገመተም የጠረጠረም አልነበረም። ይሄ ወጣት ሹምና ተከታዮቹ የከዳተኛውና የባንዳው የደጃዝማች ኃይለ ሥላሴ ጉግሳ ተከታዮችና ሀገራቸውን ከድተው ከጣሊያኖች ጋር አብረው የገዛ ወንድሞቻቸውን እየወጉ በገዛ ሀገራቸው ላይ የዘመቱ ሆዳሞች ወራዶች ናቸው የሚል ጥርጣሬ የነበረው አንድም ሰው አልነበረም። የደጃዝማች ኃይለ ሥላሴ ጉግሳ ወታደሮች እንደ ጣሊያን ወታደሮች መለዮ አይለብሱም። ሁሉም እንደ ማንኛውም የኢትዮጵያ የባላገር ወታደር ሁሉ የሚለብሱት ያደፈ ሸማ ነው። እናም ያለ ችግር ቢያሻቸው የትግራይ መንደር ሰላማዊ ነዋሪዎች እንደሆኑ
ቢያሻቸው ደግሞ የራስ ስዩም ወታደሮች መሆናቸውን ገልጸው መዋሸት፣ ማታለልና ያለ ችግር መንቀሳቀስ ይቻላቸዋል። ወጣቱ ሹም የመሸኛውን ደብዳቤ ወረቀት በቅጡ እንኳን ሳያይ መልሶ ለልጅ ወልደ ገብርኤል እየሰጠ የመሸኛው ደብዳቤ ትክክል እንዳልሆነና ከራስ ስዩም በደረሰው ጥብቅ ትዕዛዝ መሰረት ያለ ፍቃድ ማንም ወታደር ከጦር ግንባር ተመልሶ በዚች መንገድ ማለፍ እንደማይችል ካስረዳው በኋላ አሁን በቀጥታ ወደ እኔ እያየ አንተና ፈረንጁ መሄድ ትችላላችሁ፣ የቀሩት 50ዎቹ ታጣቂ ወታደሮች ግን ንቅንቅ ማለት አይችሉም፣ ትጥቃቸውን ፈተው ከኔ ጋር ነው መሄድ ያለባቸው አለ። ልጅ ወልደ ገብርኤል ያለማቋረጥ ከወጣቱ ሹም ጋር ይከራከራል፣ ሊያግባባውም ይሞክራል። በዚህ መሃል እኔና 50ዎቹ ወታደሮቻችን በዝግታ መንገዳችንን ቀጠልን። እንዲህ በዝግታ እየሄድን ወደ አዲ ዳሮ ቀበሌ ተቃረብን። የኛ ታጣቂዎች 50 ብቻ ናቸው። በዙሪያችን ግን ከ3 እጥፍ በላይ የሚሆኑ ሽፍቶች ተከበናል። የኛም ወታደሮች የራሳቸው የሆነ መለዮ የሌላቸው እንደ ሽፍቶቹ ሁሉ ያደፈ ሸማ የለበሱ ስለነበር በቀላሉ ተቀላቀሉ። አሁን ማን ወታደር ይሁን ማን ሽፍታ እርስ በርሳቸው አይተዋወቁም። ይገርማል። ከየት ይሆን ይሄ ሁሉ ታጣቂ የመጣው እያልኩ ስገረም አሁንም ከየቁጥቋጦው ታጣቂዎች እየወጡ ጠባቧን መንገድ ሞሏት። ማንም ሊያቆመን ስላልሞከረ አሁን በዝግተኛው መንገዳችን ቀጥለናል። እንዲህ በዝግታ ወደፊት እየሄድን አሁን በመድረቅ ላይ ካለች አንዲት ትንሽ ወንዝ ዳር ደረስን። ሁሉም ወታደር ተጠምቶ ስለነበር በደረቀችው ወንዝ ውስጥ እየሄደ ትንሽ ውሃ የቋጠረ ጉድጓድ ፍለጋ በየአቅጣጫው ተበተነ። እኔም ትንሽ እንደሄድኩ አንዲት ትንሽ ውሃ የቋጠረች ቦታ ስላገኘው በኮዳዬ ልሞላ ጎንበስ ስል አንድ የታፈነ እንደ መጮህ የሚያደርገው ድምፅ ሰማው። ለቅጽበት የሰማሁት ድምፅ የልጅ ወልደ ገብርኤል መሰለኝ። ቀና ብዬ ሳይ ልጅ ወልደ ገብርኤል አሁንም ከዚያ ወጣት ሹም ጋር እየተሟገተ ነው። ኋላ ላይ ልጅ ወልደ ገብርኤል ድምፁን ከፍ አድርጎ ማውራት ሲጀምር ወጣቱ ሹም አፉን በእጁ እንዳፈነው ነገረኝ። ይሄ ወጣት ሹም ሆን ብሎ ወልዴን ከኛ ለይቶ አስቀርቶ የኛ ወታደሮች በደረቀችው ወንዝ ዳርቻ እንደተበተኑ አንድ በአንድ በጥይት ሊለቅሙን አስበዋል። ልጅ ወልደ ገብርኤል የትግራይ ልጅ በመሆኑ ብቻ ከዚህ ጭፍጨፋ ሊያድኑትም ወስነዋል። የደጃዝማች ኃይለ ሥላሴ ጉግሳ ሰዎች መሰሪ ዓላማ በትክክል የተረዳው ልጅ ወልደ ገብርኤል ከወጣቱ ሹም ጋር የተያያዘው ሙግት በተቻለው አቅም ሁሉ እያራዘመ ለኛ ትንሽ ጊዜ ለመግዛት እድል ለመስጠት እየሞከረ ነው። ያንን የታፈነ ጩኸት መሳይ ድምፅ እንደሰማው ቀና ብዬ ልጅ ወልዴን ምን እንደተፈጠረ ድምፄን ከፍ አድርጌ ጠየቅኩት። ልጅ ወልደ ገብርኤል በጉዞአችን መቀጠል አለብን ሲል ልክ ምንም እንዳልተፈጠረ ሁሉ ድምፁም ተረጋግቶ መለሰልኝ። ልጅ ወልደ ገብርኤል የሆነ ነገር ሊጠቁመኝ ቢሞክር ኖሮ ሽፍቶቹ ያለምንም ምሕረት በጥይት እንደሚቀጡት አውቋል። እናም ፍጹም ራሱን አረጋግቶ ልክ ለኛ ደንታ እንደሌለው ሰው ለመሆን እየሞከረ በሙግቱ ገፋበት። ሽፍቶቹ ከ5 እጥፍ በላይ ሆነዋል። ከሁሉም በላይ ደግሞ በአጭር ርቀት ከበውን በእርጋታ ውሃ እንደሚጠጣ ከብት ይጠብቁናል። በድንገት ትንሽ ነገር ቢፈጠር ከኛ መካከል ለወሬ ነጋሪ የሚቀር አንድም ሰው አይኖርም። ኋላ ላይ እንደሰማሁት ልጅ ወልደ ገብርኤል ልክ ከትግሬዎች ጋር እንደተሻረከና
እኛን አሳልፎ እንደሸጠን መስሎ ወጣቱን ሹም አግባብቶ ወታደሮቹ ያሰቡትን ነገር በተሻለና በአመቺ ቦታ ከዚህ ወንዝ ርቀው እንዲፈጽሙ አሳምኗቸው፣ ወጣቱም ሹም የኛ ታጣቂዎች የትም የማይደርሱ ለእርድ የቀረቡ የታሰሩ ወይም በበረት የገቡ ከብቶች አይነት አድርጎ ቆጥሮን በልጅ ወልደ ገብርኤል ሽምግልና ይስማማል። ልጅ ወልደ ገብርኤል ወጣቱን ሹም እንዲህ መሰሪ ተግባራቸውን በሌላ ቦታ እንዲፈጽሙ ሲስማማው እንደምንም ብሎ እኔን የሚያስጠነቅቅበት ጊዜና አጋጣሚ ሲያገኝ ከመጀመሪያው ጊዜ ጀምሮ ስጠረጥረው የነበረውን ነገር የበለጠ እንዳምንበት አደረገኝ። ሽፍቶቹ ቀስ እያሉ በቡድን እየሆኑ ከኛ ፈንጠር እያሉ ለመሄድና ጥሩ መከታ ቦታዎችን ለመያዝ ሲሞክሩ ካየሁበት ጊዜ ጀምሮ ጥርጣሬ ገብቶኝ ነበር። አሁን ልጅ ወልደ ገብርኤል አረጋገጠልኝ። ወደፊት ብዬ ለወታደሮቻችን ትእዛዝ ሰጠው። በዚህ ጊዜ ባላምበራስ ኪዳነ ማርያም ፈጠን ብለው ወደ እኔ ተጠግተው ለራሳቸው እንኳ በቅጡ በማይሰማ ድምፅ ኮስተር ብለው ተጠንቀቅ ጌታ፣ እነዚህን ሽፍቶች እኔ እነሱ ነገር መች ጠፍቶኝ የሆነ መሰሪ ነገር አስበዋል አሉኝ። ባላምበራስ ኪዳነ ማርያም ምናልባት ተኩስ ቢከፍቱ እንኳ በገዛ ሰውነታቸው ከጠላት ጥይቶች ሊከላከሉበት የቆረጡ ይመስል ልክ እንደ ተቆራኙ የፍየሎች ወይም ልክ እንደ ተጣበቁ ሰዎች ነበር በጣም ተጠጋግተን የምንራመደው። ልጅ ወልደ ገብርኤል አሁን ክርክሩን አቁሞ ፈጠን እያለ ወደ እኔ ገሰገሰ። ያ ወጣት ሹም በሴንቲሜትር ልዩነት ኮቴውን ተከትሎ ከኋላው በፍጥነት ይራመዳል። ልጅ ወልዴን ቀና ብዬ ሳየው በፊቱ ላይ የሆነ ታላቅ ነገር ሊነግረኝ እንደሚፈልግ በግልጽ ይነበባል። ይሁን እንጂ ወጣቱ ሹም ፋታ ሳይሰጥ እንደ ጥላ ስለሚከተለው አንዲት ቃል እንኳን መተንፈስ አልተቻለውም ነበር። ልጅ ወልዴ አይናገራት አይተንፍሳት እንጂ ስለታሰበልን ድግስ መጀመሪያውኑ ገምቼ ነበረና አሁን በደንብ ገባኝ። እንዲህ ወደ መታረጃ ቄራ ስናዘግም ከሩቅ የአውሮፕላኖች ድምፅ ሰማን። አውሮፕላኖቹ እየቀረቡ ሲመጡ የበረራ አቅጣጫቸውን በእኛ አናት ላይ አደረጉት። አውሮፕላኖቹ በአናታችን ላይ እንዲህ መብረር ሲጀምሩ አንዳንድ ወታደሮቻችን ፈጥነው ወደ ቁጥቋጦዎች ውስጥ ሲገቡ ልጅ ወልደ ገብርኤል ፍጹም ተቆጥቶ በኃይለኛ ድምፅ ወደፊት አለና ወታደሮቹ ሳይበታተኑ መንገዱን ይዘው ወደፊት እንዲሄዱ እየጮኸ አዘዘ። አውሮፕላኖቹ አብራሪዎች በቀላሉ አይተውን ዝቅ ብለው በመብረር በመትረየሶቻቸው ሊለቅሙን ይችላሉ፣ ወይም በቀላሉ በሁለትና በሶስት ቦምብ ሊያጋዩን ይችላሉ። ጌታ አይዞ በርታ፣ ልንደናገር አይገባ ሲለኝ ልጅ ወልደ ገብርኤል አሁን ከአውሮፕላኖቹ የከፋ ነገር እየተደገሰልን እንደሆነ ገባኝ። እድለኞች ነን። የጣሊያን አውሮፕላን አብራሪዎች አላዩንም። አንዴ ዞረው ተመልሰው ወደ መቀሌ ሄዱ። እነዚህ አብራሪዎች ሳይፈልጉና ሳይመኙ እነሱ ሊያደርሱብን ከሚችሉት አደጋ እጅጉን በጣም ከከፋ አደጋ አዳኑን። ልክ አውሮፕላኖቹ እየቀረቡ ሲመጡ የደጃዝማች ኃይለሥላሴ ጉግሳ ሰዎች በየአቅጣጫው ተበትነው ነፃ መንገድ ለቀቁልን። ወጣቱ ሹምም መቼና ወዴት አቅጣጫ እንደሆነ ባላውቅም ተሰውሯል። ይቺን አጋጣሚ ልጅ ወልደ ገብርኤል በመጠቀም ጠጋ ብሎ ባጭሩ ስለሚጠብቀንና ስለተደገሰልን አደጋ አስረዳኝ።
በወታደሮቻችን ላይ እንዲህ ጮክ ብሎ ቶሎ ቶሎ ጎበዝ፣ ቶሎ ቶሎ በሉ እያለ ከፍተኛ ግፊት አድርጎ ወደፊት እንድንሮጥ አደረገን። በዚህ ሩጫችን ገፍተን ትንሽ እንደራቅን ከፊታችን አንድ ጥቅጥቅ ያለ ጫካ ስናገኝ ወዲያው ወደ ጫካ ውስጥ ገብተን ትንፋሻችንን ለመዋጥ ሞከርን። እንዲህ ከዚህ መንቀሳቀሻ ከሌለው ጫካ ውስጥ ስንገባ እነዚያ መሰሪ ሽፍቶች ያሰቡትን ነገር ትተው ወደ ስፍራቸው እንደሚመለሱ ገመትኩ። ለማረፍ ሳቅማማ ሽፍታ እተበቱ ደሞ ለሽፍታ እያለ የሚጮህ ድምፅ ሰማው። ወዲያው አንዲት ጥይት ጮኸች። የጥይቷን ብቸኛ ጩኸት ተከትለው ሌሎች ጠመንጃዎችም ተናገሩ። በዚህ ቅጽበት ከጥቂት ጊዜ በፊት ሰላም የሰፈነባት ወፎች ይዘምሩባት የነበረች ድንግል ጫካ ወደ ጦርነት አውድማነት ተለወጠች። ከየአቅጣጫው የጥይት እሩምታ ያንባርቅ ጀመር። እስካሁን ከፊቴ በሰላም የሄዱ የነበሩ ወታደሮች ለጥቂት ጊዜ ራስ ቅላቸውን ያዝ ያደርጉና ወደ መሬት ተዝለፍልፈው ይወድቃሉ። ከየአቅጣጫው ከየቁጥቋጦ ስር ትንሽ ጉም መሳይ ጭስ ብን እያለች ስትወጣ ጠላት የመሸገበትን ቦታ ስለምታጋለጥ ወታደሮቻችን ጭሷን ተከትለው የሽፍታውን ወታደር በመሸገበት ያስተኙትና እንደ ሁልጊዜ ሁሉ ተበቱ ደሞ ሽፍታ ይላሉ፣ ልክ ስጋው እንደማይበላ አውሬ እየቆጠሩት። እንዲህ ተኩሱ ተፋፍሞ መሬት ቁና በሆነችበት ሰዓት ባላምበራስ ከመሸጉበት ተነስተው ጌታ ጌታ ተነስ፣ አሁን ነው ጊዜው፣ ተነስ አሉና ጣታቸውን ቀስረው አንዲት ገደል አሳዩኝ። ወደዚያች ገደላማ ቦታ ሮጠን እንድንጠጋ ክንዴን ይዘው ከምሽጌ እንድወጣ ሊረዱ ይሞክራሉ። አሁን በመሸኩባት ቁጥቋጦ ውስጥ ሆኜ ሽጉጤን ጥይት እየሞላው እተኩስ ስለነበር የሰማኋቸው ወይም መሄድ የሚፈልግ መስሎ ስለተሰማቸው ይጎትቱኝ ጀመር። ቶሎ በል ጌታ፣ ቶሎ በል፣ ከዚች መሄድ አለብን፣ ቶሎ በል ጌታ ተነስ። አሁንም በችኮላ ክንዴን ጨምድደው እንደያዙ። አዎ ባላምበራስ ኪዳነ ማርያም እውነታቸውን ነው። ሽፍቶቹ በብዙ እጥፍ ወታደሮች ይበልጡናል። አስፈላጊ ሆኖ ካገኙትም ተጨማሪ መጥራትም ይችላሉ እና እዚህ ጫካ ውስጥ መሽጎ እስከ መጨረሻው ሰዓት መጠዛጠዙ ዋጋ የለውም። እናም ወደ ገድሏ ከባላምበራስ ኪዳነ ማርያምና ከወታደሮቻችን ጋር መሮጥ ጀመርን። በዚህ ተኩስ መሃል ፈረሶቻችንና በቅሎቻችን ተደናብረው ወዲህና ወዲያ ይሮጣሉ። በተባራሪ ጥይት የተመቱ እንስሳት እዚህም እዚያም ወድቀው የሞት ጣር ያጥራሉ። የኔም ከሲታ በቅሎ ክፉኛ ቆስላ ስለነበር ከስቃይዋ በሽጉጤ ገላገልኳትና ሮጬ ገደሉን እንደ ዝንጀሮ መቧጠጥ ጀመርኩ። ግንባር ቀደሞቹ ወታደሮች ከገደሉ ጫፍ ላይ ሌላ ውጊያ ውስጥ ገብተዋል። ከታች ገደሉን ገና በመውጣት ላይ ያሉት ደግሞ በታላቅ ጀግንነት እየተከላከሉ አንዱ ለሌላው የሽፋን ተኩስ እየሰጠ ገደሉን ወጣን። ገደሉን ከወጣን በኋላ ከፊት ለፊታችን ካለች ቁጥቋጦ ውስጥ መሽገው ወደፊት እንዳንገፋ አደረጉን። ከታች ከገደሉም ስር እየተከተሉን ነው። እንዲህ ከላይ ታች ተከበን ባለንባት ቅጽበት በቁጥቋጦዎች ውስጥ ባለነጭ ሸማ ሽፍታ ውልብ ሲል አነጣጥረው ከመሬት ይደባልቁትና
የአባቱ ደግሞ ሽፍታ ይላሉ። እያንዳንዷ ታልማ የተተኮሰች ጥይት ኢላማዋን ስትመታ። በእንዲህ አይነት ጥቂት ስንጠዛጠዝ ቆይተን ሽፍቶቹ በሹማቸው ትዕዛዝ ማፈግፈግ ጀመሩ። እኛ ሽፍቶቹን እያባረረን የመደብደቡ ዓላማ አልነበረንም። የኛ ዓላማ ያለምንም ግጭትና ደም መፋሰስ በተቻለ ፍጥነት ከራስ ሙልጌታ ጦር ሰፈር መድረስ ነበረብንና የሚሸሹትን ሽፍቶች ትተን በጉዟችን ቀጠልን። እነዚህን ሽፍቶች በዚህ መልኩ አባረን ተገላግለን ወደፊት ስንገሰግስ ከፊት ለፊታችን ሌላ የቀድሞቹ የሚመስሉ ያደፈ ሸማ የለበሱ የታጠቁ ብዙ ሽፍቶች ገጠሙን። እነዚህ ሽፍቶች ለሁለት ተከፍለው ግማሾቹ በአቋራጭ ቀድሞ መንገድ መዝጋታቸው ይሆን? ግን ወደፊት ከመግፋት በስተቀር ሌላ ምንም አማራጭ የለንም እና አሁንም ወደፊት እንሮጣለን። ከፊት ለፊታችን የችፍርግ ያህል ከፍታ ያላት ከለላ ነገር ስናገኝ እንወድቅና ተነስተን እንታኮሳለን። ግንባር ቀደሙ ጦር ሲተኩስ ከኋላ ያለነው እንቀድምና እንደገና ወድቀን እንመሽግና ተኩስ ስንከፍት ከኋላ ያሉት ወደፊት ቀድመው ይመሽጋሉ። እንዲህ 2-3 ቦታ ተከፋፍለን አንዱ ቡድን ሁለተኛው ሶስተኛውን የሽፋን ተኩስ እየሰጠ ወደፊት ገሰገስን። በዚህ መልኩ ስንሮጥ፣ ስንወድቅ፣ ስንነሳ፣ እንደገና ስንሮጥ ልባችን እንደ ከበሮ እየደለቀና ሳምባችን ጉሮሯችን ስር ሊወተፍ ደርሶ ከተራራው ጫፍ ደረስን። አሁን ከፊታችን በመበተን ላይ ያሉትን እያባረርን ወደፊት ስንገፋ ከፊት ለፊታችን አንዲት መንደር ተደቀነች። ከዚህ ሰፈር ጎጆዎች ውስጥ ወንዶቻቸው መሳሪያቸውን እያቀባበሉ ወደኛ ተኩስ ጀመሩ። አንዳንዴ የሚተኩሷቸው ጥይቶች በአናታችን ላይ ሽው ብለው ያልፉ ነበር። ጠላቶች ወይስ ወዳጆች? ለቅጽበት ያህል ቆም ብዬ አሰብኩ። ብዙ ለማሰብና ለመፈላሰፍ ግን ጊዜ አልነበረኝም። ከቀኝም ከግራም ከጀርባም ከፊታችንም ጠላቶች እያራወጡን ነው። ያለን አማራጭ አንድ ብቻ ነው፣ ወደፊት መግፋት ብቻ። ያለምንም ትዕዛዝ ወታደሮቻችን ወደፊት ገፉ። የወታደሮቻችን ሹም ባላምበራስ ኪዳነ ማርያም አሁንም ከጎኔ እየሮጠ ነው። ልጅ ወልደ ገብርኤል ከኋላዬ እየሮጠ አንዳንዴ ዞር እያለ ወደ ኋላ ይተኩሳል። ወደፊት ገፍተን ወደ መንደሯ ስንሮጥ መንደርተኞቹ በጥይት ተቀበሉን። ቢሆንም ከመንደርተኞቹ ተኩስ ምንም አደጋ ሳይደርስብን ወደ መንደሯ ተቃረብን። በሩጫችን ገፍተን ወደ መንደሯ መሃል ስናመራ ከመጀመሪያዋ ጎጆ በራፍ ላይ አንድ ጎልማሳ መሳሪያውን ወድሮ በእኔ ላይ ሲያነጣጥር አየሁት። ግን ዋጋ አልነበረውም። ሽጉጤን ወደ ጎልማሳው እስካዞር ይቀድመኛል። እንዲህ ባለቀሽ ሰዓት ጎልማሳው የጨበጠውን ምላጭ ሳይስብ ጠመንጃውን ወደፊት ጥሎ እሱ ወደ ጎጆው ተከነበለ። እስከ ዛሬ ማን ሕይወቴን እንዳተረፋት አላውቅም። ግን ያ ሰው አንበሳ ተኳሽ ነበር። በአንድ ምት ግንባሩን ነድሎ ጸጥ አድርጎታል። ብዙም ጊዜ ሳላጠፋ ከሌላ አላሚ አይን ለመሰወር ተወርውሬ ከጎጆዋ ግርግይ ስር ተኛው።
እንዲህ ጎጆዋን ተከልዬ ሽጉጤን እንደወደርኩ ከጎጆዋ አንዲት ሴት ልጇን እንዳዘለች እጆቿን ወደ ላይ አንስታ መታ ከፊቴ ተደፋች። እናትየዋ ትጮኻለች። ያዘለችው ልጅ ምርር ብሎ ያለቅሳል። ወዲያው በጠቅላላ መንደሩ ሁሉ ጩኸት በጩኸት ተደበላለቀ። ብዙዎች ፈረንጆች ፈረንጆች እያሉ ይጮኻሉ። ምናልባት ጣሊያኖች መስለናቸዋል። ይሄን ስህተት ማስተባበያም ሆነ ማስረጃ ጊዜ የለም። የራስ ካሳ ወታደሮች መሆናችንን መናገር በቂ ነበር፣ ግን ሰሚ አልነበረም። እንዲህ መላው በጠፋ ሁኔታ ላይ እንዳለን የመንደሯ ሹም ከልጃቸው ጋር ወደ እኔ ቀረብ ብለው ሰላምታ ካቀረቡልኝ በኋላ የሆነ ነገር ሲናገሩ ልጃቸው ተቀብሎ በተሰባበረ ጣሊያንኛ ሹም ከጥንት ጀምሮ የጣሊያኖች ወዳጅ በመሆኑ አሁንም ወዳጅ ነውና መንደሯን ያለምንም ማንገራገር ለጣሊያኖች ያስረክባል አይነት ነገር ነገረኝ። ለሹሙ ልጅ ይሄ ታላቅ ስህተትና ያለመግባባት መሆኑን ላስረዳው አስቤ ሐሳቤን ቀየርኩና ወደፊት አልኩ። ጊዜ ማጥፋት ነው። ከነዚህ መንደርተኞች 1000 ጊዜ ይበልጥ የከፋ ጠላት በጀርባችን አዝለናልና መንደሯን ለቀን ወደፊት ሮጥን። በዚህ መልኩ እቺን መንደር ለቀን ቁልቁል ስንሮጥ መንደሯን አልፈን ጥቂት እንደሄድን ከአንዲት አነስተኛ አፋፍ ላይ ደረስን። ከአፋፏ ስር እታች ጥቅጥቅ ያለ ጫካ አለ። ወደ ታች ለመውረድም ብዙ የማያስቸግር የሰርጥ መንገድ አለችና ጊዜ ሳላጠፋ በዛቸው ሰርጥ ወርደን ከሚከተሉን ሽፍቶች አይን ለመሰወር ገና ሰርጧን ከመውረዳችን ከፊት ለፊታችን ሌላ ባለ ነጭ ሸማ የታጠቀ ሰራዊት መሽጎ ጠበቀን። አሁን ከራስ ካሳ የጦር ሰፈር የወጣሁባትን ቀን መርገም ጀመርኩ። ለደቂቃ እንኳን ያለ ጠላት የምንተነፈስበት ቦታ በመጥፋቱ ከአቢ አዲ እግሬን የነቀልኩበትን ቀን በሆዴ እየረገምኩ ከፊታችን መሽገው ከሚጠብቁን ታጣቂዎች ጋር ተፋጠን እንደቆምን አንድ ከሳና ረዘም ያለ ገብስማ ጸጉር ሰው በኃይለ ሥላሴ አምላክ አለ። ወዲያው ልጅ ወልደ ገብርኤል ሲመልስ በንጉሱ አምላክ አትተኩሱ፣ ወገኖች ነን፣ አትተኩሱ። ከዚህ የልጅ ወልደ ገብርኤል መልስ በኋላ ያው ገብስማ ጸጉር ከሲታ ሰውዬ ወጣ ብሎ መሳሪያውን አቀባብሎ እንደደገነ ማናችሁ? የማናችሁ? ሲል ኮስተር ብሎ ጠየቀ። ልጅ ወልደ ገብርኤልም የራስ ካሳ ወታደሮች ነን፣ የንጉሠ ነገሥቱ ፈረንጅን አጅበን ነው፣ ወደ ራስ ሙሉጌታ የጦር ሰፈር እየሄድን ነው አለውና ቀጥሎ በዚህ መንገዳችን በሽፍቶች መጠቃታችንንና ያለ እረፍት እየተጓዘን እንደሆነ አስረዳው። ይሁን እንጂ ይሄ ገብስማ ጸጉር ከሲታ ሹም ወልዴን ሊያምነው አልቻለም። እናም ከያዝነው ከለላ ወጥተን ወደፊት እንድንጠጋ አዘዘው። እኛም አንድም አማራጭ የለንም። አንድም እነዚህኞቹ ቢያንስ እስካሁን ምንም ኃይለ ቃል ሲናገሩ አልሰማንባቸውም። ብቻ ከሲታው ሹም እንዳዘዘው ሁላችንም ወደፊት አመራን። እኛ በዚህ መልኩ ወደፊት ስንገፋ የሹሙ ወታደሮችም የተቀባበለ ጠመንጃቸውን እንደወደሩ እኛም በዝግታ ወደፊት ገፋን። በመካከላችን 2 ሜትር የማይሞላ ርቀት ሲቀረን ሁላችንም ቆምን። በእነዚህ የሹሙ ሰዎች ፊት ምንም አይነት የጠላትነት ስሜት አይነበብም። ወዲያው ከሲታውና ገብስማ ጸጉሩ ሹም ወደፊት መጣና እጄን ለቀም አድርጎ አጥብቆ ጨበጠኝ።
የሹም ወታደሮችም እየተከተሉ በሸማቸው ጫፍ መዳፋቸውን እንደመሸፈን እያሉ የኛን ወታደሮች ሁሉ መጨበጥ ጀመሩ። ተራ ያልደረሳቸው የሹሙ ወታደሮች ዙሪያውን ከበቡን። ሹሙና ልጅ ወልደ ገብርኤል በእናታቸው ቋንቋ በትግርኛ ረዘም ላለ ጊዜ ሲጫወቱ ቆይተው ልጅ ወልደ ገብርኤል ወደኔ ተመልሶ ከሲታውና ገብስማ ጸጉሩ ሹም ያጫወተውን ይነግረኝ ጀመር። ይሄ ከሲታ ገብስማ ጸጉሩ ሹም ቀኛዝማች ወልደ ጊዮርጊስ ሲባል ከ300 በላይ ወታደሮች ዛሬ በማለዳ አሰባስቦ ራስ ሙሉጌታን ሊረዳ ሲገሰግስ በመንገድ ላይ ተኩስ በመስማቱ እዚህ እግዚአብሔሩ የረሳት ቀበሌ ድረስ ጣሊያኖች የመጡ መስሎት በመገረም መሽጎ ሲጠባበቅ እኛን በማግኘቱ መደነቅ ብቻ ሳይሆን መደሰቱንና መንደሩም ሩቅ ስላልሆነ ወደዚያው እንድንሄድ መጋበዛችንን አጫወተኝ። ፍጹም ወንድምነት በተመላበት ሁኔታ ቀኛዝማች ወልደ ጊዮርጊስ ብዙም ወደማትርቀው መንደሩ ይዞን ሄደ። የቀኛዝማች ወልደ ጊዮርጊስ መንደር በበርካታ የሳር ጎጆዎች የተሞላች ሆና እያንዳንዷ ጎጆ ከሌሎች ጎጆዎች በመጠነኛ ርቀት በራሷ የካብ አጥር የተከበበች ነበረች። አድማጮች፣ የሀበሻ ጀብዱ ምዕራፍ 28 ይሄንን ይመስላል። በሚቀጥሉት ምዕራፍ እስከምንገናኝ መልካም ቆይታ። ስለምታዳምጡ አመሰግናለሁ።